ያለነው እንደ ፐርሰናል አይደለም እንደ ቲም ነው። ወንድም ካሊድም ውጭ ጉዳይ ሚኒስትር ሲሄድ ተስፍሽም ሲሄድ አሲያም ዋቴቨር ብቻኛ በቲም መልኩ ነው እና ይሄን ያለነው ይህ ያንዳንዱ በቲሙም ይሁን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በሁለት ወሩ ምን አዲስ ነገር ይፈጠራል የሚለው ላይ ነበር ፎከስ አድርገን ሰራ የነበረው። ያው እንደ አማራጭ ግን መጨረሻ ላይ ማንችልበት ደረጃ ከደረስን ወደ ሚዲያ የማንወጣበት ምንም ምክንያት የለም ብለን ሁላችንም የወሰንነው ነው። ያው ግሩፕ አለን ቴሌግራም ላይ ምናልባት ቼክም ካደረጋችሁት ቴሌግራም ግሩፕ ኤቭሪዴይ ነው የምንጨቃጨቀው። ልክ በቃ አጀንዳ አድርገን የዚች ላይ ጉዳይ ምን እናድርገው የሚለው ጉዳይ ላይ ረጅም ሰዓት ይዘን ነው ስንጨቃጨቅ የነበረውና የእሷ ጉዳይ የእሷ ህይወት አላሳስበን ሆኖ ዝም ያልነው ጉዳይ አይደለም። ጉዳዩን ያው ወደ ሚዲያ ካለመውጣት አንግል ቢታይም እኛ ጉዳዩን ለመጨረስ ግን ውጭ ጉዳይ ሚኒስትር የሚሆን አምባሳደር አይ ቲንክ አምባሳደር ሲራጅ ናቸው እሱም ጋር ጉዳዩን እንዲጨርስልን በተለያዩ መልእክቶችን በመላክ የሚሆን የእሷን ጉዳይ በሲሪየስ አድርገን ይዘነዋል። ይህን ከሰማን ጀምሮ ለማለት ያክል ነው። ወይ እሺ ደሩ በያዘው ምንድነው እንዴ? እሺ ቀጥላለሁ። ከተሰማ ድምጼ ይሰማል? አዎ ይሰማል። አዎ በደንብ በጥራት ይሰማል። طيب በቅድሚያ الحمد لله رب العالمين والصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين مرات ማቅጣጫ አላችሁ እጅግ በጣም የማከብራችሁ ወገኖቼ በሁሉም ዓለም ላይ ያላችሁ የከበረ ሰላምታዬን አቀርባለሁ። እንደዚሁም አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን ጭምር በውስጣችሁ አላህን የተማጸናችሁ ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ለማሳጠር ያክል እኔ ምናልባት የማታውቁኝ መሐመድ አብዱራህማን ወይም አቡ አስናን እባላለሁ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ካሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው ምስጋና እንድጀምር ይፈቀድልኝና ምናልባት ከኔ በተጨማሪ ሪያድ ላይ በርከት ያለ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚሁም ወንድሜ መሐመድ ኸድር ካለ እኔ የዘነጋሁት የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋርና በጣም ፈታኝ ነው ሂደቱ። በማስከተል በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲከተል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። ኢትዮጵያ ኮሚኒቲ በሪያድ እንደዚሁም ደግሞ የቲም ሌላን ከልብ እናመሰግናለን። በአጠቃላይ በሁሉም አቅጣጫ የዚችን የልጅ ጉዳይ ጉዳያችን ነው ወገናችን ነው ብላችሁ ስትረባረቡ የነበራችሁ በሐሳብ በገንዘብ በጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ ኮሚቴው ላይ ሲዘነዘው የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ሰማላችሁ ብዬ ተስፋ አደርጋለሁ። ከዛ በተረፈ እኛ ሪያድ ላይ የተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቦቿ ትናንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን።
እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ወክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሄደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልእክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳዩን ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ ሰውት ዛሬ ደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለቹ ከኮሚቴው ጋር በቅርበት ነው እየሰራ ያለ ነው እና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደ ኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ሳሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ድምፅ ለመቀየር ቦታ መቀየር ስላለብኝ። እሺ መርሀባ ቀጥል አንተ። እሺ የዛሬ 5 ወር አካባቢ እንደዚሁ ወተን በተለይ ከቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆን እና የዛሬ 5 ወር አካባቢ ልመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬስ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቢ ሕግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይህም ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድነው? ዛሬ ተነግሯቸዋል። አላህ ሱብሓነሁ ወተዓላ እስከ መጨረሻው በአጭር ጊዜ ውስጥ አላህ ምን ደሰት ያድርገን። ልፋታችሁን አላህ ይቁጠርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም። አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሓነሁ ወተዓላ እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ከልብ ላመሰግን እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ ለእኔ
ቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሷን የእሷ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገው እና የሚቻለውን ሁሉ እኛ ኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለ ነው፣ ህግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደግሞ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባቸውም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጎ ምናልባትም ከዚህ በኋላ ቤተሰቦች እንደብለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉ ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። መልካም ዜና፣ እጅግ በጣም ተደስተናል። በጣም ነው የምናመሰግነው። እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳ ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድነው ማድረግ የምንችለው የሚለውንም ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። እንግዲህ እሱ የመጨረሻ እርግጠኛ አይደለሁም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ታላቅ የይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነው እና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው በደብዳቤ ነው የሚለው አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱ ነው እንደው እኔ ወላሂ ምናልባት እንዳልሳሳት ግምታል የመጨረሻው ካሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላ ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖራል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ የሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች በመጨረሻ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው በወረቀት ነው ምንድን ነው? ጋራ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ
በከፍተኛ ቦታ ላይ ያሉ ሰዎች ይህን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ መልክ ሳይመጣላቸው ያሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝ። እና ይህንን በስልክ ወይ በአካል ነው። አቡ አፍናን እንደው ቀለል ለማድረግ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለ የኢትዮጵያ ኤምባሲ ለቤተሰቦቿ ይህንን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። በቃ ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ።